በምዘምርበት ጊዜ ከፍተኛ የሆነ ምራቅ ነው የሚያስቸግረኝ። እየዘመርኩ 10 ጊዜ በቃ እያቋረጥኩ 10 ጊዜ ምራቄን እውጣለሁ እና ከፍተኛ የሆነ ፈሳሽ በአፌ ውስጥ ስላለ በቃ ለመዘመር ሁሉ ነፃነት እየሰጠኝ አይደለም፣ ይረብሸኛል። ዜማዎቼን 10 ጊዜ እያቆራረጥኩ ምራቄን እውጣለሁ። እንደዚህ አይነት ጥያቄዎች በምሰራቸው ቪዲዮዎች ስር በተደጋጋሚ እያየኋቸው ያሉ ኮሜንቶች ናቸው። የምራቅ መብዛት ችግር ለዘማሪዎች በጣም ከባድ ፈተና ነው። ከፍተኛ የሆነ የመዘመር ነፃነትን የሚከለክል፣ በጣም ደስተኛ እንዳይሆን በአገልግሎቱ በመዝሙሩ የሚያደርግ፣ እየዘመረም ቶሎ ቶሎ ምራቁን እንዲውጥ፣ በጣም በአገልግሎቱ እንዲረበሽ እና ነፃነቱን እየከለከለ የሚጨርስበትን ዘምሮ የሚወርድበትን ቀን እንዲናፍቅ ከሚያደርጉ ነገሮች አንደኛውና በጣም አስቸጋሪ ችግር ነው። ይህ ችግር ሁሉንም ዘማሪዎች የሚያጋጥም ችግር አይደለም። በዚህ ችግር ውስጥ ያሉ ዘማሪዎች ግን አሉ። ምናልባት ይህንን ቪዲዮ እየተመለከትክ ያለው ወይም ያለሽው ወንድሜና እህቴ በዚህ ችግር ውስጥ ያላችሁ ልትሆኑ ትችላላችሁ። እየዘመራችሁ በጣም ከፍተኛ የሆነ የምራቅ ችግር እያጋጠማችሁ እየተረበሻችሁ ያላችሁ ሰዎች ልትሆኑ ትችላላችሁ። ዛሬ እርግጠኛ ሆኜ የምነግራችሁ በዚህ ቪዲዮ ወሳኝ የሆኑ መፍትሄዎችን ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ አብራችሁን ከቆያችሁ እነዚህን ሀሳቦችን ማሳያችሁ ይሆናል። ሰላም እንዲቆያችሁ ዘማሪ ነው እባላለሁ። ይሄ ከክናንያ ሚውዚክ ሚኒስትሪ እየተላለፈ የሚቀርብላችሁ በዝማሬ አገልግሎት መንፈሳዊና ቴክኒካዊ ፓርት ላይ እያነሳን የምንወያይበት መንፈሳዊ ቻናል ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህንን ቻናል ሰብስክራይብ አድርጋችሁ የምትጀምሩ በትህትና ጠይቃችኋለሁ። ላይክ አድርጋችሁ ጀምሮ በቪዲዮ መጨረሻም ያላችሁን ሀሳብና አስተያየት በኮሜንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። አብራችን ቆዩ። በምንዘምርበት ወቅት በአፋችን ውስጥ ከፍተኛ የሆነ የምራቅ መብዛትን የሚያስከትሉ 3 መሰረታዊ ችግሮች አሉ። የእነዚህን ችግሮች ምንነትና መፍትሄዎቻቸውን ዛሬ በዚህ ቪዲዮ የማሳያችሁ ይሆናል። በምንዘምርበት ወቅት ከልክ በላይ የሆነ የምራቅ መብዛት ችግር በ3 ምክንያቶች ሊያጋጥም ይችላል። የመጀመሪያው ምክንያት ወተትና የወተት ተዋጽኦ የሆኑ ነገሮችን በመጠቀም ነው። ይህ እንግዲህ በተለይ ደግሞ እንደ ዘማሪ ከአገልግሎት በፊት ወይም ወደ አገልግሎት ለመሄድ ስንዘጋጅ ወይም ስንነሳ ወተትና ወተት ነክ የሆኑ የወተት ተዋጽኦ ነገሮችን መጠቀም በጣም ከፍተኛ የሆነ ምራቅ በአፋችን ውስጥ እንዲከማች ወይም እንዲፈጠር ስለሚያደርግ እየዘመርን ቶሎ ቶሎ ምራቅ የመዋጥና በአፋችን ውስጥ በጣም ከፍተኛ ምራቅ የመብዛት ችግርን የሚያስከትል ነገር ነው። በተለይ እንደ ወተትና ማኪያቶ ያሉ ነገሮች በአፋችን ውስጥ ከፍተኛ የሆነ ምራቅና ከፍተኛ የሆነ አክታ እንዲመረት ስለሚያደርግ ይሄ ደግሞ በምንዘምርበት ጊዜ በጣም ከልክ በላይ ስለሆነ አፋችን ውስጥ ይሄ ፈሳሽ የሚኖረው ያ ፈሳሽ በአግባቡ መዘመር እንዳንችል ያደርገናል ማለት ነው። ስለዚህ በተለይ በምንዘምርበት ወቅት እንደ ማኪያቶ ያሉ በጣም በአፋችን ውስጥ አክታን ሊያበዙ ፈሳሽን ሊያበዙ የሚችሉ ነገሮችን መጠቀም አይኖርብንም። ሙሉ ለሙሉ ማቆም የምንችላቸው ነገሮች ቢሆኑ በጣም መልካም ነው። ያንን ግን ማድረግ የማንችል ከሆነ ከአገልግሎታችን በፊት ወተትና በላያቸው ላይ ቅባት ነክ ያለባቸው እንደ ስልባቦት ያለባቸው አክታን ምራቅን ሊያበዙ የሚችሉ ነገሮችን እንደ ወተት ማኪያቶ ያሉ የዘረዘርኳቸውን ነገሮች እነሱን መውሰድና መጠቀም አይኖርብንም። ስለዚህ እነዚህ ነገሮች ብናስወግድ ምናልባት በአንደኝነት በአፋችን ውስጥ የሚመረትን ከፍተኛ ምራቅ ወይም አክታን ስለሚቀንስ በነፃነት እንድንዘምር በአፋችን ውስጥ በቂ የሆነ እርጥበት መጠን እንዲኖር ስለሚያደርግ ይህንን ብናስተካክል ጥሩ መፍትሄ ልናገኝ እንችላለን። ሁለተኛው በምንዘምርበት ወቅት በአፋችን ውስጥ ከፍተኛ የሆነ የምራቅ መብዛት ችግርን ከሚያስከትሉ ነገሮች መካከል የፈሳሽ እጥረት ነው። እንግዲህ እንደምታውቁት አንድ ዘማሪ ከዚህም በፊት በሰራሁት ቪዲዮ ስር ወዳጅ ወይም ጓደኛ ሊያደርጋቸው ከሚገቡ ነገሮች መካከል አንደኛው ውሃ ነው ብያቸዋለሁ። በሰውነታችን ውስጥ በምንዘምር ጊዜ በተለይ በቂ የሆነ የእርጥበት መጠን መኖር ይኖርበታል። ይሄ ደግሞ በአፋችን ውስጥ የሚከሰትን የአፍ መድረቅን ወይም ስንዘምር በአፋችን ውስጥ የሚከሰትን ድርቀት ሊያስወግድልን የሚችል ነገር ስለሆነ በቂ የሆነ እርጥበት በአፋችን ውስጥ መኖር ይኖርበታል። ያንን የምናደርግበት ብቸኛውና ዋነኛው መንገድ ደግሞ በቂ የሆነ ውሃ መጠጣት ነው። በተፈጥሮ ሰውነታችን በቂ የሆነ የእርጥበት መጠን በሌለው ወይም በቂ የሆነ ፈሳሽ በሰውነታችን ውስጥ ባልተገኘ ጊዜ በራሱ መንገድ ያንን እርጥበት ለመተካት እንደ አክታና
ፈሳሽ ያሉ ነገሮችን በአፋችን ውስጥ ማመንጨት ይጀምራል። ይሄ በቂ የሆነ እርጥበት በሰውነታችን ስላላገኘ ወይም ያንን እርጥበት ስላጣ ያንን ለመተካት እንደ አክታና ፈሳሽ ያሉ ነገሮችን በአፋችን ውስጥ እያበዛ ያንን ድርቀት ለማካካስ ወይም ለመተካት በራሱ የሚሄድበት የራሱ የሆነ የአሰራር መንገድ አለ። ያ ሲሆን በአፋችን ውስጥ ከፍተኛ የሆነ አከታ ያሉ እንደ ፈሳሽ ያሉ ነገሮች በአፋችን ውስጥ ስለሚኖሩ ያ በምንዘምርበት ጊዜ ከፍተኛ የሆነ ችግር ሆኖ በአፋችን ውስጥ ከፍተኛ የሆነ የእርጥበት መጠንን ሊያስከትል ይችላል። ሰውነታችን በሚደርቅ ወይም በቂ የሆነ የእርጥበት መጠን እንደሌለ በተሰማው ጊዜ የሚያመነጨው ፈሳሽ በአፋችን ውስጥ እንደ አክታ እንደዘረዘርኩት እንዲህ አይነት ፈሳሾች ስለሚኖሩ ያ መልሶ እኛን በምንዘምር ጊዜ ይረብሸናል ማለት ነው። ስለዚህ ይህንን ለመከላከል ማድረግ የሚኖርብን ነገር ጤነኛ የሆነ በሰውነታችን ውስጥ እርጥበት ይገኝ ዘንድ በቂ የሆነ ውሃን መጠጣት ይኖርብናል ማለት ነው። ይሄ ድርቀትን የምናስወግድበት መንገድ ብቻ ሳይሆን በአፋችን ውስጥ የሚኖርን አላስፈላጊ የሆነ የእርጥበት መብዛት መጠንን የምንቆጣጠርበት መንገድ በቂ የሆነ ውሃ መጠጣት ነው። ከዚህ በፊት በሰራኋቸው ቪዲዮዎች ስር ለመናገር እንደሞከርኩትም ቢያንስ ዘማሪ በቀን እስከ 2 ሊትር ውሃ የሚጠጣ ከሆነ በሰውነት ውስጥ በቂ የሆነ የእርጥበት መጠን ስለሚኖር ሲዘምር እንደዚህ አይነት ችግሮች አያጋጥሙትም ማለት ነው። በምንዘምርበት ጊዜ በአፋችን ውስጥ ከፍተኛ የሆነ የእርጥበት መጠን የሚበዛበት ሶስተኛው ምክንያት ደግሞ የጤና ችግር ሊሆን ይችላል። እነዚህን የጠቀስኳቸውን 2 ነገሮች በማድረግ መፍትሄን የማታገኙ ከሆነ ምናልባት በጤናችሁ ላይ ያለ ችግር ሊሆን ስለሚችል ወደ ሕክምና ቦታ በመሄድ ልትታከሙና ጤናችሁን ልትመልሱ የሚገባውንም ትሪትመንት በሕክምና መንገድ ልታደርጉ ይገባል ብዬ አስባለሁ። ዛሬ በዚህ ቪዲዮ በጣም ጠቃሚ ነገር አግኝታችኋል ብዬ አስባለሁ። እነዚህ ነገሮች በተግባር ላይ የምታውሏቸው ከሆነ አላስፈላጊ የሆነ በአፋችን ውስጥ የሚመረት የምራቅ መጠንን ማስወገድና መከላከል ትችላላችሁ ብዬ አስባለሁኝ። ማንኛውም ሀሳብ፣ አስተያየት፣ ጥያቄም ካላችሁ በኮሜንት ላይ ልታስቀምጡልኝ ትችላላችሁ። ቪዲዮ እንድሰራባቸው የምትፈልጉባቸውም ሀሳቦች ካሉ በኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። እያየሁኝ እንግዲህ የተዘጋጀው ቪዲዮ የማዘጋጅላችሁ ይሆናል። በአካልም ቢሆን በኦንላይን ቮካል ኤክሰርሳይዝ መማር የምትፈልጉ ስለ ዝማሬ አገልግሎት በደንብ ጥሩ የሆነ እውቀት እንዲኖራችሁ የምትፈልጉ ሰዎች ካላችሁ ይኸው ስልኬ እየደወላችሁ ኮንታክት ልታደርጉኝ ትችላላችሁ፣ መማር ትችላላችሁ። ራሳችንን በዚህ አቅጣጫ ብናሳድግ ጥሩ ነው ብዬ አስባለሁ። እግዚአብሔርንም ዊዝ ኤክሰለንሲ ዊዝ ስኪልፉሊ ብናገለግለው መልካም ነው። ይህንን አገልግሎት ደግሞ ሰፖርት ማድረግ መደገፍ፣ አብራችሁ በዚህ አገልግሎት ጎን መቆም የምትፈልጉ ሰዎች ካላችሁ ብትደውሉልኝ፣ ኮንታክት ብታደርጉኝ ደስ ይለኛል። እግዚአብሔር አክብራችሁ መልካም ይሆንላችሁ። ቴንኪዩ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ፕሊዝ ሰብስክራይብ ብታደርጉ በትህትና ጠይቃችኋለሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። መልካም ይሆንላችሁ።